በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብሩካን እግዚአብሔር ልጆች ተወደዳችሁ በጌታችን በኢየሱስ ክርስቶስ ሰማያዊ በሆነው ስፍራ የተባረካችሁ ብዙ ጸጋ፣ ብዙ በጎነት፣ ብዙ ምሕረት የተሰጣችሁ እግዚአብሔር ልጆች ከሰማያት የወረደ ከእናታችን ከእመቤታችን የተወለደ ቤዛ መድኃኒት ለመሆን መስቀል ላይ ሲሰቀል ዕዳ የተከፈለለት ሕዝብ የሆናችሁ ሁላችሁ ሰላም ለእናንተ ይሁን። የቆያችሁ ሁሉን የሚችል አምላክ ክብር ምስጋና ይገባዋል። ኢየሩሳሌም ለገና በዓል ልዩ ፕሮግራም አድርገን አዘጋጅተናል። ቀራንዮ ኢየሩሳሌም ከተዋሕዶ ድርጅታችን ጋር አብረን እንድንጓዝ ለ10 ቀን እንጋብዛለን። እናቶቻችሁን፣ አባቶቻችሁን፣ ትልልቅ ቤተሰቦቻችሁ እናንተም በተለይ ውጭ ሀገር ያላችሁት መሄድ ለእናንተ ጊዜ ካገኛችሁ ቀላል ስለሆነ ሄደን ጎብኝተን ብንመጣ ጌታን ሀገር ጌታ የረገጠበትን ስም ብንመጣ ምን ይመስላችኋል? እስቲ ያስቡበት። 9114138 ስልኬ ላይ ሳውቁኝ። እግዚአብሔር እናንተን ጌታችሁን ይባርክ። ዛሬ መጽሐፈ ነገሥት ካልዕ ምዕራፍ 19 ቁጥር 30 ላይ ያመለጠው የይሁዳ ቤት ቅሬታ ስሩን ወደ ታች ይሰዳል ወደ ላይም ያፈራል የሚለውን ቃል ይዘን ነው የምንማረው። እግዚአብሔር ልጆች በተለያየ ዘመን ምርኮ የነበራቸው የይሁዳና የእስራኤል ቤተሰቦች እግዚአብሔር በአንዳንድ ጉዳይ ሲያጠፉ ሲበድሉ፣ በተለይ ደግሞ አማልክትን ፈልገው ሲሄዱ ከሱ ውጭ ሌላ ትዳር ሲጀምሩ ለጠላቶቻቸው ለአሕዛብ እጅ አሳልፈው ይሰጧቸው ነበር። በኋላ ደግሞ እንደገና ከምርኮ ደግሞ ይመለሱ ነበር እና የይሁዳ ልጆች ከምርኮ ከመጡ በኋላ ስር ሰደው ወደ ላይ እንደሚያፈሩ የተነገረ ትንቢት ነው። እነዚህ ሰዎች ግን የመጡት አምልጠው ነው። ምርኮ ማለት ባርነት ማለት ነው። ሀገር ትወረራለች፣ ከተማይቱ ትቃጠላለች። በእኛ ምሳሌ አዲስ አበባ ተወራ ተቃጥላ እንደማለት ነው። ህዝቡ ፈልሶ ወደ ሱዳን ወደ ግብፅ እንደሄደ ማለት ነው። እንደዛ ነው የሚሆነው። ከተማ ተነዳለች። ህዝቡ ሴቶቹም ወንዶችም ህፃናቶችም አንድ ላይ ሆነው ተዘርፈው ይሄዳሉ። ሴቶቹም ቆንጆችን ሚስት ያደርጋሉ፣ ሌሎቹም ባል ያደርጋሉ። ልጆቻቸውን ባል ያደርጓቸዋል። ጀግኖቻቸውን ግማሹን ይገላሉ፣ ግማሹን ደግሞ ሌላ የባርነት ስራ ይሰጧቸዋል። እንደዚህ አይነት ምርኮ ማለት ይሄ ማለት ነው። ሀገርን ርስት እንትተን መሄድ ማለት ነው። በዚህ ሁኔታ ውስጥ ያለች ይሁዳ አምልጣ ትመጣለች ይላል። እውነት ለመናገር አሁን ዛሬ እኛ ዘመናዊ በሆነ ዓለም ነው ያለነው። ማንንም ሀገር አይማርክም። እኛ ደግሞ ኢትዮጵያውያን ቅኝ ተገዝተን አናውቅም። ግን ሌላ ምርኮ ግን ነበረን። ሌላ ምርኮ ነበረን። መንፈሳችንን የያዘ ምርኮ ነበር። ሳንጠጣ ያልነጋ ያልመሸልን በጣም ብዙ ወንዶች ነበር። ጫት ሳይቀሙ አይኖቻቸው የማይከፈቱ ብዙ ኦርቶዶክሳዊ ወጣቶች አሁን የተፈወሰዋል። ከቀን ቀን ሰው ሊቀያየሩ አልጋ ላይ የሚተኙ በጣም ብዙ ወጣቶች አሉ። ትዳራቸውን ትተው የሚማግጡ ሰዎች አሉ። የሰው ገንዘብ በመብላት ፕሮፌሽናል ሌቦች የሆኑ ሰዎች አሉ። ሰውን በማታለል ምን ልበላችሁ፣ በተለያየ አይነት ምርኮ ተይዘው ያሉ ብዙ ሰዎች አሁንም አሉ፣ ትናንትም ነበሩ። ገሚሶቹ አመለጡ። ወንጌል አስመለጣቸው። ኢየሱስ ክርስቶስን ማወቅ አስመለጣቸው። ይሁዳ እግዚአብሔርን አውቃ ማመልጣ ያመጣቸው። ከዛኛው አምላኳ ከተፋታ ሁለተኛውን አምላኳን አገባች፣ አስመለጣት። ብዙዎቻችን የመጣ ነው አምልጠን ነው። ብዙዎቻችን ቁጭ ብለን ብናወራው ትናንትና በዓለም እያለን ምን አይነት ሰዎች እንደሆነ እናውቃለን። እንዴት ተይዘን ታስረን እንደነበር እናውቃለን። መርካቶ የሚሰራ አንድ የአጋፔ ቤተሰብ አለኝና ምን አለኝ አንድ ቀን፣ ትልቁ በሽታዬ በወንጌል እርቆልኛል። እሱም ኢጎ ነው። ኢጎ በቃ የኔ በሽታ ተገላመጥኩ ብዬ ልጆቼ ላይ ቀበቶ ፈታለሁ። ስቀጠቅጣቸው አመሻለሁ።
ግን ልጆች አልገላመጡኝም አለ። እንዲሁ ክብር የተነካስል ሚስቴን ከቤት ውጭ እላለዋል። በስራ ቦታ ጥል ነኛል። በየቀኑ የኔ የሚያጣላኝ ኢጎዬ ነዋል። ወንጌል ኢጎዬን መቶ ጣለው፣ ተፈወስኩኛል። ዛሬ የኔ ቢጠው ቢሰድበኝ፣ ከፍ ያለው ቢሰድበኝ አይሞቀኝም፣ አይበርደኝም። ወንጌል ፈወሰኛል። አምልጣ የወጣች ወደ ቅሬታ ስሯን ትሰዳለች፣ በተለይም ታድጋለች። የጌታችን የክርስቶስ መንፈስ የነካቸው ሰዎች ከዓለም አምልጠው ይወጣሉ። ምንም አትመቻቸውም ማለት ምንም አትመቻቸው። ዓለም ውድ ብላ የምታቀርበው ነገር አይመቻቸው። ለምሳሌ በጣም ውድ የሚባለው መጠጥ ነው ለወንዶች፣ ለሴቶች ደግሞ ሽቶ ነው። ምንም የማይመስላቸው ይሄን አይተው አሉ። ጌታ መንፈሳቸውን የገዛላቸው ኢየሱስ ክርስቶስ ጌታ የሆነላቸው ሰዎች አሉ። ኑሮ ጌታ የሆነባቸው፣ ልማድ ጌታ የሆነባቸው፣ ይህ መወዳደሪያው መጠጡ፣ ሽቶ፣ ቅባቱ፣ ምኑ ጨርቁ ዋጋ የሆነላቸው ሰዎች ደግሞ አሉ። ለነሱ ይህን ትምህርት መስማት ቀላል አይደለም። የይሁዳ ቅሬታ ስታመልጥ ነፃ ትወጣለች፣ ታድጋለች። ይወላችሁ ልክ እንደ ለም እርሻ ላይ እንደ መዘራት ነው። ፍሬው ስትዘሩት ስትበትኑት መጀመሪያ ስሩን ይሰዳል፣ ቀጥሎ ግን ቀን በቀን ያወጣል። የእግዚአብሔር ልጆች ጌታ ሲያገኛቸው፣ እግዚአብሔር ሲያገኛቸው ከባርነት ይወጣል። አገኘ ብላችሁ ጸልዩ። አንዳንዴ ከባባድ ጉዳይ ይዟችሁ ያላችሁ ብዙ ሰዎች ትኖራላችሁ። ያላሸነፋችሁት ብርቱ ጠላት ደጃችሁ ለዛሬ ያለ። ተስፋ እንዳትቆርጡ። ምትቅሙ፣ ምታጨሱ፣ ምትጠጡ፣ ምትሰክሩ፣ እዛም የምትሉም ዝም ብላችሁ እንዴት ስሙ። ቀን አለው። ትሰበራላችሁ። አንድ ቀን ይለውጣችኋል። ውሃውን ወደ ወይን ጠጅ ቀየረ ጌታ፣ እናንተንም ወደ ወይን ጠጅ ቀየራችኋል። ጣፋጭ አደረጋችኋል። መናኛው ሰውዬ ጣፋጭ ይሆናል። መናኛ የሷ ሴት ጣፋጭ ትሆናለች። ይህ የማይካድ ሀቅ ነው። ከትናንትና ዘመን ጀምሮ ሲሆን ነበረ። እግዚአብሔር ልጆች ተስፋ እንዳትቆርጡ። የይሁዳ ቅሬታ ሲያመልጥ ይሰዳል። ስር መስደድ እግዚአብሔርን በደንብ ማወቅ ነው። ሲያስመልጥ እግዚአብሔርን በፍቅር ነው የምናውቀው። እግዚአብሔርን በእውቀት ማወቅና በልብ ማወቅ በፍቅር ማወቅ ይለያያል። እግዚአብሔርን በፍቅር ማወቅን ይስጣችሁ። እግዚአብሔር ልባችሁን በፍቅሩ ማወቅ ይሙላ ውስጣችሁ። ስሜት ያለው ሁኑ። ስለ እግዚአብሔር እያወቁ ለእግዚአብሔር ስሜት የሌላቸው ብዙ ሰዎች አሉ። በስነ መለኮት ትምህርት ቤት ስለ እግዚአብሔር እያስተማሩ ትንሽም እግዚአብሔር ፍቅር ጫር ያላለችባቸው ሰዎች አሉ። እግዚአብሔር ልጆች አያችሁ፣ ስር የተባለው እሱን ማወቅ ነው። እግዚአብሔርን ማወቅ ሕይወት ነው ይላል ሐዋርያው ጳውሎስ። ስር መስደድ እኮ በሕይወት የመኖር ምልክት ነው። ያ የተዘራው ዘር ተስፋ አለው ማለት ነው። የተስፋ ምልክት ነው። ከእግዚአብሔር ጋር የመገናኘት ምልክት ነው። የህብረት ምልክት ነው። ከግንዱ ጋር የመጣበቅ ምልክት ነው። ያ ከዛ ወደ ላይ ማደግ አለ። ወደ ላይ አንዳንዱ ሰው ወደፊት ነው፣ ወደ ጎን ነው። ብዙ መኪኖች፣ ብዙ ቤቶች፣ ብዙ ስራዎች፣ ብዙ ምናምን ወደ ላይ ትንሽም ከፍ ያላለ ሰው አለ። ሁለቱንም የሚያደርጉ ደግሞ አሉ። ወደ ላይም ወደ ጎን። እግዚአብሔር ልጆች የይሁዳ ቅሬታ ወደ ታችም ወደ ላይ ያደገች። ከባርነት ሲወጣ ሰው ማደግ ይጀምራል። ዓለም እንዴት ነው? ተመችታችኋለች? ጀልቷችኋል? ህሊናችሁ ሰላም ነው? ምን ይሰማችኋል? ካልተመቻችሁ ደግሞ እንዴት ነው ያላችሁት? ዝም ብሎ መሃል ሜዳ ላይ መጫወት አይሰራም። እልም ብሎ መምጣት ያስፈልጋል ወደ እግዚአብሔር ልጅ
የይሁዳ ቅሬታ የይሁዳ ትውልድ ማምለጥ አለበት። አምልጦ መውጣት አለበት። ከዛ መዘራት አለበት። ስር መዝራት አለበት። በእግዚአብሔር ፍቅር በሃይማኖት መታነጽ አለበት። እግዚአብሔር ከዛ ወደ ላይ ማደግ አለበት። በቅድስና የሄለን በማወቅ በየዋህነት በማስተዋል በፍቅር ለሰው በመኖር የመኖር ትርጉምን አሟልቶ መኖር ማለት ነው። ማደግ ወደ ላይ ማደግ ምልክቱ ከላይ በመጣ በረከት የመነካት የመጎብኘት ምልክት ነው። እግዚአብሔር እንዲህ አይነት በረከት ይስጣችሁ። ስራችሁ መሬት ይስደድ፣ ቅርንጫፋችሁ ምድርን ይሙላ። የእግዚአብሔር መንፈስ ያለምልማችሁ። እግዚአብሔር ልጆች የልብ ክርስቲያን ያደርጋችሁ፣ የልብ ሰው ያደርጋችሁ። እግዚአብሔር ቸርነት የእናታችን ቤታችን ሬት በረከት የሚላት ጥበቃ አብሮን ይሁን። የእስራኤልን ጉዞ ማሳሰቢያ አትርሱ። ቀሲስ አሸናፊ ገብረማርያም ነኝ። ሰላም